ጤና ይስጥልን እንዴት አላችሁ? ፕሬዚዳንት ቭላድሚር ፑቲን እና ዶናልድ ትራምፕ በስልክ ተወያይተዋል። ለአንድ ሰዓት ተኩል የዘለቀ የስልክ ውይይት ነው ያደረጉት። በዚህ የስልክ ውይይታቸው እጅግ በርካታ ጉዳዮችን በዓለም ላይ አንስተዋል። ከመካከለኛው ምስራቅ እስከ ሩሲያ ዩክሬን ውጥረት የዘለቀ ሀሳቦችን ነው ያጋሩት። በዚህ በ90 ደቂቃ ንግግራቸውና በርካታ ጉዳዮችን አንስተዋል። በተለይም ፕሬዚዳንት ቭላድሚር ፑቲን ያነሷቸው ነጥቦች ለዶናልድ ትራምፕ የሚመቹ ሆነው ተገኝተዋል። ከኢራን ጉዳይ ጋርም በተገናኘ ፕሬዚዳንት ቭላድሚር ፑቲን ለመፍትሄ እንደሚሰሩና አሁንም ኢራን ችላ ሊሏት እንደማይችሉ የሚጠቁሙ መረጃዎች ሳይቀሩ እንዲወጡ ተደርገዋል። ፑቲንና ትራምፕ በተለያዩ ጉዳዮች ላይ መነጋገራቸው አዲስ ነገር ባይሆንም ይሄኛው ግን ከመካከለኛው ምስራቅ እስከ ዩክሬን ውጥረት ድረስ የዘለቀ መሆኑን የክሬምሊን ረዳት ዩሪ ዩሻኮቭ ሀሳብ ሰጥተዋል። ሁለቱ መሪዎች የተነጋገሩበት የስልክ አውድ ሌሊቱን አዳሩን የሆነ ነው። ስለዚህ ፕሬዚዳንት ፑቲን እና ትራምፕ ማውራታቸው በበርካቶች ዘንድ የመካከለኛው ምስራቅ ውጥረትን ከዚህ ከሆርሙዝ ሰርጥ አንጻር እንደዚሁም ደግሞ በዩክሬንና በሩሲያ መካከል ስላለ ውጥረት ከሪፋይነሪ ከማጣሪያዎች ጋር በተገናኘ የነዳጅ ማለት ነው ከነሱ ጋር የሚፈጠሩ ችግሮችን መፍትሄ ለመስጠት እድል ሊፈጥር ይችላል የሚል ተስፋቸውን እያስቀመጡ ይገኛል። ፕሬዚዳንት ዶናልድ ትራምፕ ደግሞ እንደምታውቁት በበርካታ ጉዳዮች ላይ አገራቸውን ኤንጌጅድ አድርገዋል። በኪዩባ ጉዳይ፣ በቻይና ጉዳይ እንደዚሁም መካከለኛው ምስራቅ ላይ ባለ ጉዳይ ላይ ያለባቸው ውጥረት ይታወቃል። ከዛ አንጻር ፕሬዚዳንት ቭላድሚር ፑቲን ችግሮችን ለማቅለል አብረው እንደሚሰሩ ነግሯቸዋል። ይህ በጣም በዓለም ፖለቲካ ላይ አብረው ከመስራትና ከመተባበር አንጻር በበጎ ሊታይ የሚችል ነው ተብሏል። ስለዚህ በፕሬዚዳንት ፑቲን እንግዲህ ሀሳብ ሲሰጡ ወይም ደግሞ ከትራምፕ ካቻቸው ጋር ከአሜሪካው ትራምፕ ጋር በስልክ ሲወያዩ አዳሩን ነው እንደነገርኳችሁ። ሁለቱ የተወያዩባቸው መንገዶች እንግዲህ የዩክሬን ኮንፍሊክት እና በፐርሺያን ገልፍ አካባቢ ያለው ግጭት እጅግ አስቸጋሪ ከመሆኑም አንጻር ጫናው ለአሜሪካም ጭምር ጫናው ለዓለምም ጭምር እንደሆነ ያስቀምጠዋል። እንግዲህ በኮንቨርሴሽናቸው ውስጥ ብዙ ነገሮች ተቀምጠዋል። ፑቲን በጣም ደጋግሞ የገለጿቸው ነገሮች ትራምፕ በዋይት ሀውስ እንግዲህ በኮረስፖንደንት ዲነር ላይ ሙከራ ተደርጎባቸው ነበረ እንደምታስታውሱት። እሱን በተመለከተ በየትኛውም መንገድ ስትሮንግሊ ኮንደምን አደርጋለሁ፣ ስትሮንግሊ በጥብቅ በጣም ጠንካራ በሆነ መንገድ ልክ እንዳልሆነ አውግዛለሁ የሚል ሀሳብ ነው የሰጡት ፑቲን። ያ ማለት በፕሬዚዳንት ቭላድሚር ዶናልድ ትራምፕ ላይ የተቃጣውን ጥቃት እኛ በፍጹም አንፈልገውም፣ እኛ በፍጹም የምናየው አይደለም በሚል ብርቱ አቋማቸውን ነው የገለጹት። እንግዲህ ይሄኛው አይነት ኢንሲደንት እንደዚህ አይነት አንደርላይኒንግ የሚያደርጋቸው ጉዳዮች እጅግ አስቸጋሪ እንደሆኑ ነው ፑቲን ያስቀመጡት። ፖለቲካል ቫዮለንስ ዌዝ አንአክሰፕተብል ኢን ኤኒ ፎርም የሚል ሀሳብ ሰጥተዋል። በየትኛውም መለኪያና በየትኛውም ቅርጽ የግጭቶችን ፖለቲካዊ ግጭቶች፣ ፖለቲካዊ ግርግሮች በተለይም ደግሞ እንደ ፕሬዚዳንት ዶናልድ ትራምፕም ሆነ ሌሎች መሪዎችን ጥቃት ውስጥ የማስገባት አዝማሚያ ያላቸው የፖለቲካ አካሄዶች ሁሉም ተቀባይነት የላቸውም የሚል ሀሳብ ሰጥተዋል። ስለዚህ አብሮት ቆም ያለው ነው ያሉት ማለት ነው። እንግዲህ ፕሬዚዳንት ፑቲን በዚህ ልክ ሀሳባቸውን ሲሰጡ ከትራምፕ ጋር የነበራቸውን ዲስከሽን አንደኛ ሁለት ነገር አንስተናል። ያ ማለት እንግዲህ በዚህ በሲዝፋየሩን በተመለከተ ኢራን ጋር በሚደረገው ተኩስ አቁም ላይ ሳፖርታቸውን ደግፈዋል። ሳፖርት አድርገዋል፣ ደግፈዋል። ፕሬዚዳንት ቭላድሚር ፑቲን ትክክለኛ አካሄድ ነው የሚል ሀሳብ ሰጥተዋል የክሬምሊኑ ሰው። ስለዚህ እነዚህ ጉዳዮች ምናልባት በጎ አጋጣሚዎችን ሊፈጥሩ ይችላሉ ተብሎ ተስፋ የተጣለባቸው ናቸው። ብዙ ሰዎች ግን አስቸጋሪ ጊዜ ሊመጣ ይችላል የሚልም ሀሳብ ቢኖራቸውም ግን ትራምፕና ፑቲን የዓለማችን ልዕለ ሀያላን መሪዎች ናቸው፣ ልዕለ ሀያላን ሀገራት መሪዎች ናቸው። ስለዚህ ለፖለቲካ መፍትሄ የሚሆን አጋጣሚ ይፈጥራሉ ተብሎ ይታሰባል። ስለዚህ ውሳኔው በኢራን ተኩስ አቁም ማራዘም፣ በሆርሙዝ ጉዳይ ላይ በተወሰነ መጠን ማራዘም አግባብነት ያለው መሆኑን ክሬምሊን አጽንኦት መስጠቱን ወይም ደግሞ ፕሬዚዳንቱ አጽንኦት መስጠቱን አስቀምጠዋል። ዋርኒንግም አላቸው ፕሬዚዳንት ቭላድሚር ፑቲን። አንደኛው እንደዚህ አይነት ሆስቲሊቲስ የሚቀጥሉ ከሆነ እንግዲህ አሜሪካ እስራኤል በኢራን ላይ የፈጸሙትን ጥቃት ተከትሎ የመጣውን ዓለም አቀፍ ግርግር ማየት ይቻላልና ከሱ አንጻር ምንድን ነው ያለው የሚለውንም ማየት ያስፈልጋል። ሰው ይሄኛው ልክ ያልሆነ ነገር እንደሆነ ቀደም ሲል በተደጋጋሚ ተናግረው ነበረ ፑቲን። ሞስኮ እንደዚህ አይነት ጉዳዮችን ሞስኮ ለማደራደር ልዩነቶችን ለማጥበብ አንዱን ከሌላው ጋር ለማገናኘት ወይም ደግሞ አሜሪካና ኢራንን በጉዳዮች ላይ አደራድራ በጎ የፖለቲካ ውጤት እንዲያመጡ ማድረግን ስራ አድርጋ ልትሰራው እንደምትችል በግልጽ አስቀምጠዋል። እንግዲህ ይሄኛው ምናልባት ያለውን ውጥረት ምክንያቱም ከፕሬዚዳንት ዶናልድ ትራምፕም ጋር እንግዲህ ፕሬዚዳንት ፑቲን ያላቸው ግንኙነት በጎ የሚባል እየሆነ መጥቷል። እንዲያውም ከአውሮፓ መሪዎች ይልቅ ወደ
ፑቲን ትራምፕ እያመዘኑ ነው፣ ወደ ፑቲን እያጋደሉ ነው የሚሉ መረጃዎች በስፋት እየወጡ ባሉበት ሰዓት እንደዚህ አይነት ጉዳዮች ደግሞ መምጣታቸው አንደኛ ለትራምፕም በተወሰነ መጠን አግባብ ያለው ሰው ሊሆኑላቸው ይችላል። ሁለተኛ ደግሞ ኢራን እንደምታውቁት የሩሲያ ጥሩ አጋር ስለሆነች ከዛ አንጻር ደግሞ አብሮ የመስራቱን እድል ወይም ደግሞ ሩሲያ ታማኝ ሆና የማደራደር እድሉ ልታገኝ ትችላለች። ምክንያቱም ኢራን ከየትኛውም ኃይል በላይ ከቻይናም በላይ ሩሲያን ታምናለች እንደምታውቁትና ከዛ አንጻር ምናልባት የድርድር ሁኔታዎች እናሳለጥበታለን ያሉት መንገድ ትክክል ሊሆን ይችላል የሚል ሀሳብም እየተጋራ ነው። አተሴም ታይም እንግዲህ ፕሬዚዳንቱ ብዙ ነገሮች ኮንሲኩዌንሶች እንዳሉትም አስቀምጠዋል። በኢራንና በኢራን ጎረቤቶች ብቻ አይደለም፣ ማለትም በገልፎች ብቻ አይደለም። ዩኤስ ኤንድ እስራኤል ደግሞ ራሳቸውም ፈተናቸውን ዩዝ ኦፍ ፎርስ እዛ አካባቢ ላይ የሚጠቀሙበትን ጉልበታቸውን በነዚህ በገልፍ ሀገራት ወይም ደግሞ በኢራንና በጎረቤቶቿ ገልፍ አካባቢ ባሉ ሀገራት ላይ ብቻ የሚቆም አይደለም፣ ዓለም አቀፍ ጫና ሊኖረው የሚችል ነው የሚል ሀሳብ ነው የተሰጠው። እንግዲህ ኤንድ ኦፍ ኮርስ ግራውንድ ኦፕሬሽን ኦን ኢራን ቴሪቶሪ ኢዝ ሪጋርድድ አዝ ኤ ኮምፕሌትሊ አንአክሰፕታብል ኤንድ ዴንጀረስ ኦፕሽን ትራምፕ ማለታቸውንም ደግሞ ወይም ደግሞ ኤዱ በዚህ ፑቲን ማለታቸውንም አስቀምጠዋል። ኢራን ውስጥ መግባት እጅግ አደገኛ እንደሆነ ፑቲን እምነታቸው ነው። በጣም ዴንጀረስ አክሽን ነው፣ ያለምን ፖለቲካም ሊያምስ የሚችል ነው የሚል አረዳድ እንዳላቸው ነው በግልጽ የተቀመጠው። ስለዚህ ዩርሻኮቭም ያስቀመጡት ይሄ ነው። ፑቲንና ትራምፕ ኤክስተንሲቭሊ በብዙ ጉዳዮች ላይ ነው የተወያዩት። ሲወያዩት እንግዲህ እንደነገርኳችሁ ቀደም ሲል ዩክሬን በጣም ጥልቅ ወደሆኑ 1900 ኪሎ ሜትር ጭምር ወደ ጥልቅ ግዛት እስከ ሳይቤሪያ ድረስ በመዝለቅ ጥቃት በሩሲያ ሪፋይነሪዎች ወይም ደግሞ የነዳጅ ማጣሪያ ጣቢያዎች ላይ ጥቃት መሰንዘር ቀጥላለች እና ከዚህ አንጻር ደግሞ ውይይት አድርገዋል። ሆስቲሊቲውን ወይም ደግሞ ጦርነቱ እንዲቋጭ የሚደረግበትን መንገድ ከመካከለኛው ምስራቅን ባሻገር በዚህ በሩሲያና ዩክሬን ውስጥ ያለውን ግጭቶችን እና ጦርነትን ለማስቆም አዳዲስ ሀሳቦችን ማቅረብ እንደሚያስፈልግ አስቀምጠዋል። ስለዚህ ሁለቱ ፕሬዚደንቶች ኤሴንሽሊ እንግዲህ የሲሚላር አሰስመንት አላቸው በጉዳዮች ላይ። በተለይም ደግሞ የኪየቭ ሬጂም እንግዲህ ዘለንስኪ የሚመሩት ማለት ነው ኢንሳይትድ ኤንድ ሰፖርትድ ባይ ዩሮፒያንስ። በተለይም ዘለንስኪን በተመለከቱ ያሏቸው አመለካከቶች ፑቲንና ትራምፕ ኦልሞስት ተመሳሳይ ነው የሚል ሀሳብ ነው እየተጋራ የሚገኘው። ያ ማለት ፑቲንና ትራምፕ ዘለንስኪን የሚመለከቱበት የፖለቲካ መነጽር ተመሳሳይ ሆኗል ነው። እንደዚህ አይነት ጉዳዮች ደግሞ ለኪየቭ ፖለቲካ አደገኛ ሊሆን ይችላል። ፕላስ ሞስኮ ደግሞ አግባብ ባለው መንገድ ከዋሽንግተን ጋር የምትሰራ ከሆነ ፖለቲካሊ ተጠቃሚ ልትሆን የምችልበት አውዱ ተፈጠረላት ነው ጉዳዩ እና በተለየ ቅርጽ ሊታይ የሚችል ካልሆነ በስተቀር ይህ አስቸጋሪ መሆኑን አምነውበታል የተባለው የአሜሪካው ፕሬዚዳንት እንግዲህ ትራምፕ ማለት ነው በጣም ስዊፍት የሆነ ሴሴሽን ያስፈልጋል፣ ጥቃቶችን ማስቆም ያስፈልጋል። እሳቸውም ደግሞ ለማደራደርና አንዳንድ የተፈጠሩ ችግሮችን መፍትሄ ለመስጠትም ዝግጁ መሆናቸውን አስቀምጠዋልና ይሄኛው በበጎ ሊታይ ይችላል። ከንግግራቸው ከ90 ደቂቃው ወይም ደግሞ ከአንድ ሰዓት ተኩሉ ንግግር ተኩስ አቁሞችን በመካከለኛው ምስራቅ በዩክሬንና ሩሲያ እንደዚሁ በተለያዩ አገራት ያለውን ውጥረት ለማስተካከል የሚሄዱባቸውን ርቀቶች ለፖለቲካ ጠረጴዛ መስጠት እንደሚያስፈልግ ማስቀመጣቸው ይሄ በበጎ ሊታይላቸው የሚችል ጉዳይ ሆኗል። ስለዚህ ፕሬዚዳንት ዶናልድ ትራምፕና ፕሬዚዳንት ቭላድሚር ፑቲን በዚህ ልክ መነጋገራቸው ምናልባትም ለዓለም ጥሩ የሚባል የፖለቲካ ውጤት ያመጣል ተብሎ እየተወሰደ ይገኛል። ስለዚህ በንግግራቸው ሰዓት ያ ማለት ቀደም ሲል እንደነገርኳችሁ 90 ደቂቃ ወይም 1 ሰዓት ተኩል በፈጀው ንግግራቸው እንግዲህ ወዝ ኢኒሺየትድ ባይ ዘ ራሽያን ሳይድ ሩሲያ ነች ጥያቄውን ያቀረበችው። በሩሲያ ጥያቄ አማካኝነት ፕሬዚዳንት ዶናልድ ትራምፕ እንግዲህ የተለያዩ ሀሳቦችን እሳቸውም እንዲያነሱ አድርገዋል ማለት ነው። በፋሲካ የነበረውን ተኩስ አቁም ሞስኮ የተከተለችውን ትራምፕ እንደዚሁ አፕሪሺየት አድርገዋል። ፑቲንና እንግዲህ ፑቲን ደግሞ በተለይም ደግሞ ሲዝፋየሩ እንዲሳካ ኪየቭ በዚህ አጋጣሚ በቪክቶሪ ዴይ ሴሌብሬሽን አንዳንድ ጉዳዮችን ጥቃት እንዳሰነዘር ኢንተርን ፕሮፖዝ ዲክሌሪንግ ኤ ቴምፖራሪ ሲዝፋየር ዊዝ ኪየቭ ዲሪንግ ዘ አፕካሚንግ ቪክቶሪ ዴይ ሴሌብሬሽን ዩሻኮቭ የሚል ሀሳብ ተሰጥቷል። ይሄ በጣም አሜዚንግ ነው። የሩሲያ የድል ቀን ሜይ 1 ነው እንግዲህ እንደምታውቁት። ያ ማለት እንግዲህ ሜይ 1 ሲከበር በጣም የሩሲያ የፖለቲካ አቅም የሚለካበት የሩሲያ አቅም የሚታይበት ወይም ደግሞ የሩሲያ ወታደሮች በተለየ ራሳቸውን የሚያሳዩበት ተደርጎ ይወሰዳልና ነገ እጅጉን መነጋገሪያ የሆነ
እለት ሊሆን ይችላል ተብሎ ይታሰባል። እንግዲህ ፕሬዚዳንት ዶናልድ ትራምፕ ይችንም አጋጣሚ ተጠቅመው ተኩስ አቁምን እንዲያሰምሩበት ሀሳብ አቅርበዋል ማለት ነው ፑቲን። ስለዚህ በተወሰነ መጠን ተኩስ አቁም ይደረጋል ማለት ነው ሜይ 1 ነገ ማለት ነው። ይሄ ታሪካዊ ቀን ለሩሲያ የሁለተኛ ዓለም ጦርነትን እንግዲህ ያሸነፈችበት አክቲቭሊ ኖቲንግ ደ ሆልዲንግ ይሄ ማለት ናዚዝም በሁለተኛው የዓለም ጦርነት የተሸነፈበትን ጊዜ ማስታወሻ ነው ወይም ደግሞ በዛ ልክ የሚዘጋ ነው። ስለዚህ የተለየ እንትን አለው ማለት ነው። ሪፖርተሮች እንግዲህ በዋይት ሀውስ ትራምፕ ንግግር ሲያደርጉ ነበረ። ጥሩ አይነት ኮንቨርሴሽን ነበረን ከፕሬዚዳንት ቭላድሚር ፑቲን ጋር የሚለውን ሀሳብ አስተዋል። አብዛኛው ንግግራችን ከዩክሬን ጦርነት ጋር በተገናኘን የሚል ሀሳብ ሰጥተዋል። ስለዚህ ፑቲን I think we are going to come up with a solution relatively quickly. I think Putin would like to see a solution. I can tell you, and that's good. የሚል መግለጫ ነው የሰጡት። ስለዚህ ይሄ ምናልባትም የሁለቱ አገራት መሪዎች መነጋገራቸው በዚህ ልክ በጎ ውጤት ያመጣል ተብሎ ተስፋ ተጥሎበታል። እንግዲህ ያመጣልም ምክንያቱም ሁለቱም በተለያየ አጋጣሚ ከአውሮፓ ሀገራት ጋር የተለያዩ ጫናዎች አሉባቸው። ጫናዎችን ደግሞ በተለየ በሚያዩበት መንገድ የፖለቲካ አውዱን፣ የፖለቲካ አረዳዱን፣ የፖለቲካ አካሄዱን፣ አስቸጋሪ ሁኔታዎችን ለማየት ነው እና ስለዚህ ፕሬዚዳንት ቭላድሚር ፑቲን በዩክሬን እንግዲህ በሩሲያ ብላክ ሲ አካባቢ የሚደረገውን ጥቃት በመቃወም የሚታወቁ ሰው ሆነዋልና አንዳንድ አስቸጋሪ የፖለቲካ ስርዓቶችንም ደግሞ እንደዚሁ ዓለማችን ልትከተል ትችላለች እየተባለ በሚገኝበት ሰዓት ጉዳዩ ሪቪው መደረግ አለበት። ግን ትራምፕና ፕሬዚዳንት ቭላድሚር ፑቲን የነበራቸው ዲስከሽን አፕሪሺየት የሚደረግና ለዓለማችንም በጎ ውጤት የሚያመጣ መፍትሄ የሚያመጣ ተደርጎ የሚወሰን ነውና ይሄኛውን ምናልባት ብዙ ሰዎች እንደ እንትን ወስደውታል። ስለዚህ ኢራንና እንግዲህ በተለይ ደግሞ ከዚህ የኢራን ውጥረት በተመለከተ ሩሲያ ያላት ሚና ሩሲያ ልትወጣ የምችለው ሚናም ደግሞ በስፋት ሲገለጽ ነበርና አንዳንድ ጉዳዮችን ከዛ አንጻር ማየትም እንደዚሁ በጎ ተደርጎ ተወስደዋል። ግን ሁኔታዎች ምናልባትም የትራምፕም ሆነ የፑቲን ቁርጠኝነት ብቻ ሳይሆን ለነገሮች የሚታዩባቸው መንገዶች በተለያየ አቅጣጫ ሊሆን እንደሚገባ ያሳያል። ፕላስ በጣም ሞስት ፕሮሚነንት ነገር የተወያዩበት በየትኛውም ጦርነት በየትኛውም አጋጣሚ ማንም ኃይል እድለኛ ሆኖ አሸናፊ ሊሆን አይችልም የሚለው ላይ አጽንኦት ሰጥተውታል እና ይሄ ትልቅ በፖለቲካው መድረክም ሆነ በአንዳንድ አጋጣሚዎች ጥሩ አይነት እንግዲህ እርምጃ ተደርጎ ነው የተወሰደው። ስለዚህ የፖለቲካ ሁኔታዎችንም ከዚህ አንጻር አብዝተው ተወያይተውባቸዋል። ስለዚህ በዋናነት እንግዲህ ሰምራይዝ ለማድረግ የሩሲያና የዩክሬን ጦርነትን የተመለከተ የመካከለኛው ምስራቅ ጉዳይን የተመለከተ የአሜሪካና የሩሲያ ሪሌሽንሽፕ ምን መሆን አለበት የሚሉ ሀሳቦችን በጥልቀት አንስተዋል ለማለት ነው። ታንክ ዩ ቨሪ ማች። ቢኒያም ካሴ ነበርኩኝ። መልካም ጊዜ